ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 11 ቀን 2018 ዓ.ም የጣና ቴሌቪዥን ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የዕለቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ በድል ታጅቦ በቀጠለባቸው ጎጃምና ጎንደር ጠቅላይ ግዛቶች ፋኖ ታላቅ ድል ተቀዳጅቷል። ከደንበጫ በቅርብ ርቀት አጼ ቴዎድሮስ ዕዝ ድል ሲቀዳጅ የዚሁ የአማራ ፋኖ ብሔራዊ ኃይል አካል የሆነው ደጃዝማች በላይ ዘለቀ ዕዝ በበኩሉ ከአርማጭሆ እስከ እንፍራዝ የደረሰ ታላቅ ድል መቀዳጀቱን አስታውቋል። ዝርዝር ዜናችን በቀዳሚነት ያስደምጣችኋል። የብልጽግና ሰራዊት በየቀኑ መፍረሱን የቀጠለ ሲሆን በዛሬው ዕለትም የሪፐብሊካን ጋርድ አባላት ፋኖን ተቀላቅለዋል። የሪፐብሊካን ጋርድ አባላቱ ሙሉ ትጥቃቸውን ይዘው ፋኖን የተቀላቀሉ ሲሆን የብልጽግናውን ሰራዊት አዛዦች ተልዕኮ በዝርዝር የገለጹበትን መረጃ ተናግረዋል። ዝርዝሩን በዜናችን ተሰሙታላችሁ። የፋኖ አንድ አለመሆን ለአርሶ አደራችን መከራ እንዲበዛበት አድርጎታል የሚለው የፋኖ መሪው በአማራ አርሶ አደር ላይ የብልጽግናው ስርዓት የሚፈጽመውን ግፍና ስቃይ በዝርዝር ተናግሯል። በመተማ ቀጠና በየቀኑ የሚፈጸመውን የቀንድ ከብት ዝርፊያ ከቦታው የደረሰንን ሙሉ መረጃ በዝርዝር ዘገባችን ይቀርብላችኋል። የብልጽግናው ጄኔራል ሳያስቡት የስርዓቱን ገመና አጋልጠዋል። በጄኔራል ማመር ተሰማ የተጋለጠውን የብልጽግናውን ገመና የባዲኑ ቁጥር 2 ሰው የሆኑት የአማራ ክልል ርዕሰ መስተዳደርም ደግመውታል። ሁለቱ የብልጽግናው ሊቀመንበር ታማኝ ሹሞች በስህተት ያጋለጧቸው የመሪያቸው ገመና ምንድን ነው የሚለውን ዜናችን አሰናድቶታል። ሙሉውን ተሰሙታላችሁ። የኦህዴድ ብልጽግናው አይነክ የሰው ሽመልስ አብዲሳ በምስራቅ ወለጋ ዞን ያሰማሩት ገዳ ልዩ ኮማንዶ በአንድ ጀንበር ብቻ ከ70 በላይ ዜጎችን አፍኖ ሰውሯል። የምስራቅ ወለጋውን አሁናዊ ሁኔታ በዜናችን እናስደምጣችኋለን። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። በታላቅ ድል የታጀበው የጎጃምና የጎንደሩ ተጋድሎ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝና አጼ ቴዎድሮስ ዕዝ ዛሬ ታላቅ ድል የተቀዳጁበትን ተጋድሎ ማድረጋቸውን አስታውቀዋል። አርማጭሆና ደንበጫ ላይ የተገኙት የፋኖ ድሎች ለብልጽግናው ሰራዊት ከፍተኛ ኪሳራ ያስከተሉ መሆናቸውን የደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ቃል አቀባይ አርበኛ ዮሐንስ ንጉሱ የአርማጭሆን ተጋድሎ አስመልክቶ ሲገልጽ ዛሬ 11 ቀን 2018 ዓ.ም በምዕራብ አርማጭሆ ወረዳ ቶርካ ቀበሌ አርበኞች ክፍለ ጦርና ዘራይ ክፍለ ጦር ኃይሌ ማሞ ብርጌድ በደፈጣ በጠላት ላይ በወሰዱት እርምጃ ከ10 በላይ እርምጃ ሲወሰድበት 3 ደግሞ ቆስለኛ ሆኗል ብለዋል። አርበኛ ዮሐንስ ንጉሱ አክሎም በዚሁ ቀጠና በትናንትናው ዕለት ሟት ፍትያ የሚባል ቦታ ላይ በተወሰደ እርምጃ ጠላት ከባድ ኪሳራ አስተናግዷል ሲል ገልጿል። የአፋባ ደጃዝማች በላይ ዘለቀ ዕዝ ተጋድሎ በመናገሻ ጎንደር ከተማ አቅራቢያ ቀጥሎ በመካሄድ እንፍራንዝ አካባቢ ፈረንጇ የተባለ ቦታ ላይ በተመሳሳይ ፋኖ በወሰደ የደፈጣ ጥቃት በብልጽግናው ሰራዊት ላይ ሰዋዊና ቁሳዊ ኪሳራ ማድረሱን ቃል አቀባዩ አርበኛ ዮሐንስ ተናግሯል። የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድ የተሰነዘረ ጥቃት ባደረሰው የደፈጣ ጥቃት የብልጽግናው ሰራዊት ከባድ ኪሳራ እንደደረሰበት ለማወቅ ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ በምዕራብ ጎጃም ዞን ደንበጫ ወረዳ ከወረዳው ዋና ከተማ በቅርብ ርቀት በከፈተው መደበኛ ውጊያ ታላቅ ድል ተቀዳጅቷል። ከደንበጫ ከተማ በቅርብ ርቀት ገሊላ ላይ ተነስቶ በስምሪት ቀጠና የነበሩ የፋኖ አባላትን ለማፈን የገባው የብልጽግናው ሰራዊት ከኋላ በተፈጸመበት ከበባ ከፍተኛ ምት አርፎበታል። የዕለቱን ተጋድሎና የተገኘውን ድል አስመልክቶ ለጣና ቴሌቪዥን ምንጮቻችን እንደገለጹት የብልጽግናው ሰራዊት ገሊላ ከተማን የኦፕሬሽን ማዕከል አድርጎ ወደ ፋኖ ቀጠና ዘልቆ ለመግባት በእንቅስቃሴ ላይ እንዳለ ፋኖ በከፈተበት ጥቃት በርካታ ሰራዊቱ ሙትና ቆስለኛ ሆኖበታል ተብሏል። ድንገተኛ ጥቃቱን ተከትሎ በአካባቢው ለሰዓታት የዘለቀ ተኩስ እንደነበር የገለጹት ምንጮቻችን በዚህም በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ደርሶበታል ሲሉ ጨምረው ገልጸዋል። በብልጽግናው ሰራዊት ላይ የደረሰው ኪሳራ በህዝብ አይገለጽም። የፋኖን ድንገተኛ ጥቃት ተከትሎ የጨበጣ ውጊያ ጭምር ስለመደረጉ ምንጮቻችን ገልጸዋል። የፋኖን ድንገተኛ ጥቃት ተከትሎ ለልዩ ዘመቻ የወጣው የብልጽግናው ኃይል ወደ መጣበት ገሊላ ከተማ ሙትና ቆስለኛ ሆኖ መመለሱን የገለጹት ምንጮቻችን ተጨማሪ ኃይል ከደንበጫ ከተማ እየጫነ ለማስገባት ሙከራ አድርጎ የነበረ ቢሆንም ያሰበውን ያህል ማሳካት እንዳልቻለ የደረሰን መረጃ ያመላክታል። ከደንበጫ የወጣው የብልጽግናው ኃይል አንድ ዙ 23 እንዲሁም ሞርተርና በርካታ ዲሽቃዎችን መያዙ የተገለጸ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ አካባቢው ከፍተኛ ውጥረት መስፈኑን የጣና ቴሌቪዥን ምንጮች ተናግረዋል።
የብልጽግና ሰራዊት መፍረሱን ቀጥሏል። የመዋጋት ዓላማና ሞራል ያጣው የብልጽግናው ሰራዊት በየቀኑ መፍረሱን ቀጥሏል። በዛሬው ዕለትም በተመሳሳይ 7 የስርዓቱ ሰራዊት አባላት ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ አውጃኖ ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት 83ኛ ክፍለ ጦር አባላት እና የሪፐብሊካን ጋርድ አባላት መሆናቸው ታውቋል። 7ቱም የብልጽግና ሰራዊት አባላት ፋኖን የተቀላቀሉት ከነ ሙሉ ትጥቃቸው ሲሆን የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ምስራቅ አማራ ኮር 1 አመራሮች ደማቅ አቀባበል አድርገውላቸዋል። የብልጽግናውን ሰራዊት ካምፕ ድረስ በመግባት ከማጥቃት በተጨማሪ ስቦ መምታትና ስቦ ማስከዳትን ዋና የትግል ስልት ያደርገው ፋኖ ከመስከረም ወር ጀምሮ በተከታታይ 3 ወራት በሺ የሚቆጠር የብልጽግናውን ሰራዊት ማስኮብለል ችሏል። የብልጽግናው ሰራዊት አባላቱ ፋኖን የተቀላቀሉበትን ምክንያት ሲገልጹ የስርዓቱ ፍላጎት በሚዲያና በአዳራሽ ህዝብን ሰብስበው እንደሚናገረው ሀገርን ለመጠበቅ ሳይሆን የአንድ ብሔር ተወላጆችን ለማጥፋትና ለማጎሳቆል ነው። የዚህ እኩይ ዓላማ አስፈጻሚ መሆን ባለመፈለጋችን ነው የመጣ ነው ብለዋል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የደጋው መብረቅ ኮር ጥናት ክፍለ ጦር የብልጽግናውን ዙ 23 ያወደመበትና ተኳሾቹ ሙሉ በሙሉ እርምጃ የተወሰደበትን ድል ተቀዳጅቷል። በድል ታጅቦ ተጠናክሮ በቀጠለው የደጋው መብረቅ ኮር ተጋድሎ ጥናት ክፍለ ጦር ዙ 23ን በዲሽቃ በማውደምና ተኳሾቹ ሙሉ በሙሉ እርምጃ በመውሰድ ድል ሲቀዳጅ የብልጽግናው ሰራዊት በርካታ እግረኛ ኃይሉ ሙትና ቆስለኛ ተደርጓል። ከዚህ አመለስ እስከ ግሸን ከደላንታ ወረዳ እስከ ተሬ የብልጽግናው ሰራዊት የውጊያ ግንባሩን አስፍቶ ከጽናት ክፍለ ጦር ሰራዊት ጋር ውጊያ አድርጎ የነበረ ቢሆንም የአማራ ህዝብ የቁርጥ ቀን ልጆች የሆኑት ፋኖች የብልጽግናውን ዙ 23 በዲሽቃ በመምታት ከጥቅም ውጭ አድርገውታል። ከጽናት ክፍለ ጦር ያልጠበቀው ድብደባ የደረሰበት የአማራ ህዝብ ቀዳሚ ጠላት የሆነው የብልጽግናው ሰራዊት እግሬ አውጪ በማለት በ3 አቅጣጫ ፈርጥጦ ወደ መጣበት የተመለሰ ሲሆን በተጋድሎ ተተኳሽና የተለያዩ ሬሽኖች ፋኖ ተረክቧል። ሆኖም ሬሽኖቹን የተመረዙ ሊሆኑ ስለሚችሉ ወዲያውኑ ጥቅም ላይ እንዳይውሉ አድርገናል ሲል የኮሩ ቃል አቀባይ አስታውቋል። የብልጽግናው ሰራዊት አሳፋሪ ተግባር በጎንደር። የብልጽግናው ሰራዊት በአማራ አርሶ አደር ላይ የሚፈጽመውን የጦር ወንጀል አጠናክሮ ቀጥሏል። በሊቦ ከምከም አውራጃ የበርካታ አርሶ አደሮችን መሳሪያ በመቀማት ስም ከባድ ግፍ ሲፈጽም፣ በሱዳን ኮሪደር ደግሞ የአርሶ አደር የቀንድ ከብቶችን ዘርፎ መመለሱ ታውቋል። ከዚህ በፊት በመተማና በሌሎች አካባቢዎች ከጽንፈኛው የቅማንት ታጣቂ ጋር በመተባበር የአርሶ አደር ሀብት ሲዘርፉ የነበሩ የብልጽግናው ወታደራዊ መኮንኖች ዛሬም እነዚህን ታጣቂዎች ለመንገድ መሪነት በመጠቀም በሺ የሚቆጠሩ የአርሶ አደር የቀንድ ከብቶች ወደ ሱዳን አሻግሮ መመለሱንና እረኞችንም አግቶ ገንዘብ እየተደራደረ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። ከ6 ቀን በፊት በሜካናይዝድ ታግዶ ወደዚሁ ኮሪደር ያቀናው የብልጽግናው ሰራዊት በፋኖ የደረሰበትን ምት ተከትሎ ወታደራዊ ዘመቻው ሳይሳካለት ሲቀር ወደ ቁም እንስሳት ዝርፊያ ገብቶ በርካታ አርሶ አደሮችን አግቶ እንደተመለሰ ተገልጿል። የብልጽግናው ሰራዊት በሱዳን ኮሪደር ቱመት፣ ጉባኤና ኩሊት በሚባሉ አካባቢዎች በርካታ ሰዎችን እንዳገተ የገለጹት ምንጮች በእነዚህ አካባቢዎች በቀጠናው እንቅስቃሴ ሙሉ በሙሉ እንዲቆም ማድረጉም ተሰምቷል። የቅማንት ታጣቂዎችን በጠቋሚነት ይዞ የገባው የብልጽግናው ሰራዊት 4 ወጣቶችን በማገት በዛሬው ዕለት 27 ሚሊዮን ብር የጠየቀ ሲሆን አግቶ የወሰዳቸው ሌሎች ከ10 በላይ ንጹሃን አርሶ አደሮች እስካሁን የት እንደደረሱ አልታወቀም ሲሉ የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ከ600 በላይ የአርሶ አደር የቁም ከብቶች ወደ ሱዳን ተሻግረው መሸጣቸውን የገለጹት ምንጮቻችን ከ40 በላይ ከብቶችን ደግሞ ወደ ካምፕ ወስዶ አርዶ መብላቱንም ጨምረው ገልጸዋል። ከዚህ በፊትም ከመተማ ከተማ በቅርብ ርቀት በሚገኙ ስፍራዎች ከ40 በላይ ሹፌሮች ተገድለው ከ110 በላይ በታገቱበት የወንጀል ድርጊት የብልጽግናው ጦር አዛዦች ከቅማንት ታጣቂዎች ጋር በጋራ እንደፈጸሙት በተደጋጋሚ መዘገባችን ይታወቃል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በሊቦ ከምከምና አዲስ ዘመን አውራጃዎች የአርሶ አደሮችን ንብረት እየዘረፈና መሳሪያ አምጡ እያለ እየደበደበ መሆኑን የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ ጄኔራል ፈንታ በላይ ክፍለ ጦር ቃል አቀባይ አስታውቋል። የክፍለ ጦሩ ቃል አቀባይ አርበኛ አቤል አስማረ ለጣና ቴሌቪዥን በሰጠው አስተያየት የፋኖ አንድ አለመሆን ለአርሶ አደሩ መሰቃየት ምክንያት ነው ብሏል። አርበኛ አቤል በጉዳዩ ዙሪያ የሰጠው ማብራሪያና ሊወሰድ ስለሚገባው የመፍትሄ ሐሳብ ተከታትለን እንመለስ። የጠላት እንቅስቃሴ ከሊቦ ከምከም ጀምሮ በወረዳው ውስጥ ያሉ ገበሬዎችን የማሳደድና ፋኖ ባለበት አቅጣጫ መርስ ያቅተው ገበሬውን እያሰቃየው ነው የሚገኘው። ያው ገበሬውን መሳሪያ ያለውን መሳሪያውን ከዛው ጭየርክ ተጠራነፋለ ምን ይሻተውናል እያለ በግድ እንትን እያሰቃየና ንብረታቸውን በላባቸው የገዙት መሳሪያ ሊቀማና ያለው መሳሪያ ከዚህ በፊት የነበረው ነገር ግን ሽጦ የበለውን ገበሬም ቢሆንም የመሳሪያውን ዋጋ ታመጣለህ እያለ እያሰረም ያልወድ በግድ መሳሪያም የመሳሪያውን ብርም እንዲከፈል
እያደረገ ነው ያለው። አማራ እንዳለመታደል ሆኖ ትጥቅ እንዲኖረው አልተፈለገም። ዋናው እንትኑ ይሄ ነው። ከፊትም ከፋኖ ከልዩ ኃይልም ጀምሮ ከአባት አርበኛም ጀምሮ ያው አማራ ላይ ትጥቅ እንዲኖር አይፈለግም። በዛ አቅጣጫ ነው የገበሬው መሳሪያ እያስወረደው ያለ። የዚህ ግን ትልቁ ምክንያት የአንበሳውን ድርሻ የሚወስደው የአማራ ፋኖ አንድ አለመሆን ነው። አንድ አለመሆኑን ተነሳሽ በማድረግ ነው ገበሬውን እያሳደደ ያለ። አንድ ቢሆን ኑሮ ያው ተደራሽ መሆን እንችል ነበር ለገበሬው። ነገር ግን በአንድነቱ ጉዳይ ስለዘገየ ለዚህ ነው ገበሬው እየተሰቃየ ያለው። የፋኖ አንድነት እንግዲህ እውን ካልሆነ የአማራ ሕዝብ መከራ በተለይም ደግሞ የአርሶ አደሩ ስቃይ እንደሚጨምር ይታወቃል። ለጣና ቴሌቪዥን በተለያየ አጋጣሚ የሚደርሱን መረጃዎች የስርዓቱን ጨካኝነት የሚያሳዩ ናቸው። የፋኖ አንድነት እውን መሆን ያልቻለው ለምንድን ነው ይመስለኛል? አንድ እንዲሆን የሚፈልጉ አካላቶች አሉ። ማለት ያው በክራይ ሰብሳቢነት በየተለያየ ቦታ ላይ ኬላ በመጣን ጥቅማቸውን ለማራለ ጥቅም ይወጡ ሲቀጥል ደግሞ የስልጣን ሽኩቻ እኛ የበለየ ካልሆንን እያሉ የሚረብሹ አካላቶች ናቸው። እነዚህ ደግሞ ነገም ዛሬም የታሪክ ተወቃሽ እንደሚሆኑ ማንም የሚያውቀው ምድር ላይ ያለው ነው። አንድ መሆን ያልፈልጉ አካላቶች ናቸው እየረበሹ ያሉና እነዚህ ሰዎች ናቸው ይህን ትልቁን ያራል ወደ ስቃይና ወደ ሰቆቃ እንዲመጣ ያደረጉት። ትልቁን ነገር እኛ የምንጠብቀው የአማራ ፋኖ አንድነት የምንጠብቀው አንድነት ካበሰረ በማግስቱ ጠላትም እንደሚሽመደመድና ጠላት አካባቢያችን እንደማይገኝ ነው የምናምነው። በዚህ ልክ ግን የአማራ ሕዝብ እየተሰቃየ ነው። በዚህ ምክንያት እየተሰቃየ ነው ያለው። ሁላ አንዳችን ለአንዳችን ተደራሽ ያልሆንበት አጋጣሚ ነው ያለው። ያው በዚህ አጋጣሚ እኔ ማስተላለፍ የምፈልገው መልእክቶች ቢኖሩ ያው ገበሬው ከዚህ በፊትም እያደራጀን ቆይተናል። አሁንም ባለንበት አቅጣጫ ከገበሬው ጋር የተለያዩ ውይይቶችና ምክክሮችንም እያደረግን ነው። መድረክ እየከፈትን ነው፣ ውይይት እያደረግን ነው። ነገር ግን አሁን በተለይ በትጥቅ ጉዳይ ገበሬው እየተሰቃየ እየተገረፈ እየታሰረ ስለሆነ ትጥቅ ያላቸው አካላቶች ያው ወደ ፋኖ ተጠርንፈው ይህን መጣብን ጠላትን በአንድ ሆነን መጋፈጥ እንደምንችል ነው በዚህ ልክ መልእክቴን ማስተላለፍ። ሲቀጥል ደግሞ በተለያዩ አካላቶች አሁን የጠላት እንቅስቃሴ ከመንደር ጀምሮ እስከ ላይ ድረስ እንትን እያለ ነው ያለው። አሁን ያወጡት ስትራቴጂ አለ። ሁሉም አመራር ነፃ በወጡ ቀጠናዎች የብልጽግና ቀጠናው የብልጽግና አመራሮች ማለት ነው ከፍተኛ ደረጃ እየተንቀሳቀሰ ነው የሚገኘው። ህዝብን ማወያየትና ከህዝብ መነጠል እንዳለበት ህዝብን ከፋኖ እየነጠለ እንዳለ ፋኖ በሚገኝባቸው ካምፖች ምናልባት የከበባ የማስገባት ስራ እየሰራ ነው ያለ። ከዛ ባሻገር ደግሞ በአገር ሽማግሌዎች ፋኖችን የማስከዳት የፋኖ ትልልቅ አመራሮችን በባንዳዎች ማስመታት እስከ ቀበሌ ወርዶ አሁን ለሰባተኛ ጊዜ የሚመረጠውን አገራዊ ምርጫ እስከ ጎጥ ድረስ ይዞ ህዝቡን ለማሳመን ስለፈለገ በዚህ ልክ ግን ህዝባችን ከጎናችን ሆኖ ገበሬውም ራሱን ጠብቆ ትጥቁን በመያዝ ወደ ፋኖ በመቀላቀል ነፃነታችን ልናውጅ ይገባል የሚል መልእክት አለኝ። እኛን ስለማታምኑ ነው ምስክር ያመጣ ነው። ጄኔራሉ የብልጽግናውን ስርዓት ጸረ አማራ ጥላቸውን በዘር ማጥፋት ጦርነት ለማስፈጸም ወደ ክልሉ የላከው የብልጽግናው ሰራዊት አዛዥ የአማራ ህዝብ እኛን አያምነንም፣ ስለማታምኑን ነው ምስክሮችን እያቀረብን ያለ ነው ሲሉ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ስርዓተ ትምህርት በኢትዮጵያዊነት ባህልና ጀግንነት በህዝብ ማህበራዊ መስተጋብርና እሴት ላይ እየተሳለቁ የተዘባበቱት ጄኔራል መሐመድ ተሰማ የአማራ ህዝብ ለብልጽግና ጥላቻ እንዳለው ሳይደብቁ ተናግረዋል። እኛ ብንናገር ስለማታምኑን ከራሳቸው ጽንፈኛ ውስጥ የነበሩት የተናገሩትን ስሙ፣ እኛንስ መቼም ልታምኑን አትችሉም ብለዋል። ይሄ ተናግሮታል። ዝም ብሎ አይደለም። እኛ ብንናገር ላታምኑን ትችላላችሁ። የኛ ኃላፊነት ህዝብ የመረጠውን የብልጽግናን መንግስት መጠበቅ ብቻ ነው ሲሉ የተናገሩት የቀድሞ የአብዮታዊ ሰራዊት አባልና የአሁኑ የብልጽግና ጦር አዛዥ ህዝብ በብልጽግናው ስርዓት ተስፋ መቁረጡንና ሰራዊቱንም መጥላቱን ግን ሊደብቁት አልቻሉም። ጄኔራሉ በንግግራቸው እኛም ባታምኑን እንኳን የነሱ አባል የነበረው ከወጣ በኋላ የተናገረውን ስሙን ሲሉ የሰጡት አስተያየት የስርዓቱ ተቀባይነት ምን ያህል እንደሆነ ያሳየ ነው ሲሉ አስተያየት ሰጪዎች ተናግረዋል። ሌላው በዚሁ መድረክ ላይ ንግግር ያቀረቡት ከአቶ ተመስገን ጥሩነህ ቀጥሎ የባዲን ቁጥር 2 የሆኑት የአማራ ክልል ርዕሰ መስተዳድር
መስተዳደር ናቸው። ርዕሰ መስተዳደሩ ለታዳሚው ባቀረቡት ንግግር ላይ የፋኖን ኃያልነት መደበቅ ሳይችሉ ቀርተዋል። የብልጽግናው ሊቀመንበር ለባዲን ሹሞቻቸውና ለወታደራዊ አዛዦቻቸው ባስተላለፉት ጥብቅ ትዕዛዝ መሰረት ከፋኖ ቁጥጥር ውጭ በሚገኙ አካባቢዎች የሚገኘውን የአማራን ህዝብ አስገድደው በመሰብሰብ ፋኖን ማስወገዝና ከአማራ ህዝብ የመነጠል ስራ እየሰሩ ይገኛሉ። ይህን ተከትሎ ከባህር ዳር በቅርብ ርቀት ከሚገኙት ወረዳዎች መካከል አንዱ በሆነው ደቡብ ሜጫ ወረዳ የተገኙት የአማራ ክልሉ ርዕሰ መስተዳድር እዚህ የተገኛችሁ ተሰብሳቢዎች 3 አይነት ባህሪ ያላችሁ ናችሁ ሲሉ ንግግራቸውን ጀምረዋል። መዘዙን የተገነዘባችሁ መገንዘብ ብቻ ሳይሆን ፊት ለፊት የመጣ ይምጣ ብላችሁ በድፍረት ሁኔታውን የገለጻችሁ ወንድሞች አላችሁ። እዚህ ውስጥ በርዕሰ መስተዳደሩ ውዳሴ የቀረበላችሁ አስተያየት ሰጪዎች የመጣው ይምጣ ብላችሁ በድፍረት የተናገራችሁ ወንድሞች አላችሁ ተብለው የተጠቀሱት ናቸው። በድፍረት ተናግራችኋል የሚለው የርዕሰ መስተዳደሩ ንግግር ላይ ሊደበቅ ያልቻለ አንድ እውነት አለ። ብአዴን የህዝብን ጥቅም ማስጠበቅም ሆነ ጥያቄ መመለስ አልቻለም። በመሆኑም ለዚህ የአማራ ህዝብ ጥያቄና ጥቅም ሲል ነፍጥ ያነሳው ፋኖ ከብልጽግናው ሰራዊት ጋር የሚያደርገው ተጋድሎ በሰዓት ተፈትኖ ነጥሮ የወጣ የጀግንነት ገድል ሲሆን ይህን የፋኖ ጀግንነት ክደው የሚናገሩ ካድሬዎችና አድርባዮች ከአማራ ህዝብ የሚጠብቃቸው መገለልና ሌላም ቅጣት ብአዴን ሊያስመልጣቸው እንደማይችል ከርዕሰ መስተዳደሩ ንግግር ላይ መረዳት ይቻላል። በዚህ ብቻ ያላበቁት የብአዴኑ ቁጥር 2 ሰው ፈሪዎች ደግሞ አላችሁ ልማት ብቻ የምትሉ የሚል ወቀሳ ማቅረብ የአማራን ህዝብ መሰረታዊ ጥያቄ ያነሱትን የወቀሱበት መልእክታቸውን እናገኛለን። አንዳንዱ የፈርታችሁ እጃችሁን ካወጣችሁ በኋላ ልማት ብላችሁ ደግሞ በልማት ዙሪያ ወርታችሁ ዋናውን ችግራችሁን ሳትነኩት መሄድ የምትፈልጉ ሰዎች አላችሁ። ይሄ በጣም መስተካከልም ያለበት ጉዳይ ነው። በርዕሰ መስተዳደሩም ሆነ አጠቃላይ በብልጽግናዎች ዘንድ የተፈለገው ተሰብሳቢው በሙሉ ካድሬዎች ያስጠኑትን ብቻ እንዲናገር ነበር። በዚህ መሃል ግን ለህሊናቸውና ለእውነት ያደሩ ተሰብሳቢዎች መንግስት ልማት ማቅረብ አልቻለም፣ የልማት ጥያቄዎችን የፖለቲካ መልክ በማላበስ የሚሄድበት መንገድ ችግሮቹን እያባባሰ ነው እና የመሳሰሉትን ሀሳቦች ያነሱትን ግለሰቦች ርዕሰ መስተዳደሩ ፈሪዎች ናችሁ ሲሉ ሲወርፏቸው ይሰማሉ። በአጠቃላይ የብአዴኑ ባለስልጣንና የብልጽግናው ወታደራዊ አዛዥ በጋራ ያቀረቡት ሐሳብ የብልጽግናንና የአማራን ህዝብ ላይገናኙ የተጣሉ መሆናቸውን በግልጽ ያሳየ ነበር ሲሉ የፖለቲካ ተንታኞች ተናግረዋል። ብልጽግና የአማራ ተወላጆችን አግቶ ወሰደ። የአማራ ተወላጆችን ከኦሮሚያ ክልል የማፈናቀል መዋቅራዊ የተጠናከረ ዘመቻ የከፈተው ኦህዴድ ብልጽግና ገዳ ኮማንዶ ብሎ ባደራጀው ሰራዊቱ በርካታ የአማራ ተወላጅ አርሶ አደሮችን አግቶ መውሰዱ ታውቋል። እገታው የተፈጸመው ካለፉት 2 ወራት ወዲህ ተከታታይ የንጹሃን ግድያ በተፈጸመበት ምስራቅ ወለጋ ዞን ነው። ቀጥታ ተጠሪነቱ ለኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የተደረገው ገዳ ልዩ ኮማንዶ የአማራ አርሶ አደሮችን ከምርታቸውና ካፈሩት ንብረታቸው የማፈናቀል ዘመቻውን በዋናነት እየመራ መሆኑን የሚናገሩት የአካባቢው ተወላጆች በቅርቡ መንግስት በሊሙ ገሊላ አካባቢ ንጹሃን ላይ ኢላማ ያደረገ ውጊያ ከፍቶ ነበር። ሆኖም ራሳችንን የመከላከል መብታችንን ተጠቅመን ለጥፋት የመጣውን የመንግስት ኃይል ለመከላከል ሞክረን ነበር። ይህንን ተከትሎም ከትናንት ምሽት ጀምሮ በምስራቅ ወለጋ ዞን ጊዳ አያና ወረዳ ከአሊ ቀበሌ ብቻ 70 ንጹሃን አማራዎችን አግቶ ወደ እንዶዴዲቾ ከተማ በገዳ ልዩ ኮማንዶ አማካኝነት ወስዷል ብለዋል። የታገቱት ሰዎችም ሴቶች፣ ህጻናትና አረጋውያን መሆናቸውን ምንጮቻችን ተናግረዋል። የአቶ ሽመልስ አብዲሳ ካቢኔ ከብልጽግናው ሊቀመንበር ጋር በቅርበት የሚከታተሉት ገዳ ልዩ ኮማንዶ በዋናነት አዲስ አበባ ዙሪያ ለሚሰጠው ተልዕኮ የተዘጋጀ ቢሆንም የአማራ ተወላጆች በብዛት በሚኖሩባቸው አካባቢዎች የማፈናቀልና የማፈን ተልዕኮ እንዲወጣ ኃላፊነት ሲሰጠው ይታያል። በወለጋ ክፍለ ሀገር የሚፈጸመውን የጦር ወንጀልና ማፈናቀል አሳሳቢ መሆኑን የሰብአዊ መብት ተሟጋች ተቋማትና የፖለቲካ ፓርቲዎች በተከታታይ ሲገልጹ መቆየታቸው ይታወሳል። የብልጽግናው ስርዓት ወደ ስልጣን ከወጣበት ጊዜ ጀምሮ ያለ ረፍት ብሔር ተኮር ማፈናቀል የፈጸመው በወለጋ ክፍለ ሀገር 4ቱም ዞኖች ሲሆን በተለይም በመኸር ስብሰባና በአዝርት ወቅት ንጹሃንን ማፈናቀል በተደጋጋሚ ጊዜ ሲፈጸም ቆይቷል። ይህ የብልጽግናው ስርዓት ንጹሃንን በመኸር ወቅት የሚያፈናቅልበትን ምክንያት የአማራ ተወላጆችን ንብረት የመውረስ ፍላጎት መሆኑን ተፈናቃዮች ለጣና ቴሌቪዥን ተናግረዋል። ከህዳር መጀመሪያዎቹ ቀናት ጀምሮ እስካለፈው ሮብ ድረስ በወጣ ጥብቅ መረጃ ከኦሮሚያ ክልል ከ13000 በላይ ዜጎች በማንነታቸውና በሃይማኖታቸው ምክንያት ተፈናቅለው ወደ አጎራባች ክልል መግባታቸውን ተገልጿል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ጤና ይስጥልን።